ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? እንግዲህ እነዚህ ሁለት ምርጠኛ እንግዲህ ምርጦች ማለት ነው የእኛ ምርቶች፣ የሚዲያው ድምቀት፣ የሚዲያው ጨረቆች፣ የበጎቹ ራስ ምታት፣ የበጎቹ ጠላት፣ የእኛ ደግሞ ጀግኖች ብያቸዋለሁ ማለት ነው። ማሽላ በሸቱ ጤፍ በወለዳው፣ ማሽላ በሸቱ ጤፍ በወለዳው። እንደነዚህ እንደ ሁለቶቹ ፍቅረኛሞች የሆነው ማን ነው? እንደነዚህ ምርጦች የሆነው ማን ነው? ልንገራችሁ እውነቱን ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም ነው? አንድ ቪዲዮ ላስገባላችሁ። በሄርሚና እንግዲህ በአብርሃም እንግዲህ የሆነ አዲስ ነገር እንጠብቃለን ማለት ነው። አዲስ ነገሮችን እንጠብቃለን ማታ ማለት ነው። እንግዲህ ለሁላችንም ኸይር ወሬ ኸይር መምጣት ብለናል። እንግዲህ እነዚህ ልጆች የምን ያህል ድምቀት እንደሆኑ አይደለም ለራሳቸው ቀርቶ ለሰዎች ድምቀት፣ ለሰዎች ጨረቃ የሆኑ ልጆች ናቸው። እነዚህ ሁለት ልጆች እንዳይኖሩ ወይንም አብረው እንዳይቀጥሉ እያደረጉ ያሉት ዳኒና ደመቁ ናቸው። ስለዚህ አብርሃም ደግሞ እንዲጠነቀቅ ማወቅ አለባችሁ ማለት ነው። ሁላችሁም ተግታችሁ መስራት አለባችሁ። ማታ ላይ እንደውም ትክታክ ላይ አንድ ላይ እንዳይሆኑ ከመሀል መግባት አለበት ምናምን እያሉ የዳኒ ጨቅሎች ሲሉ ነበረ። እንደገና የደመቁ ጨቅሎችም ፍየሎቹ ሲሉ ነበር ማለት ነው። በጎች በግ ሊሉ አይችሉም። ፍየሎች ፍየል ሊሉ አይችሉም። ያውም ፍየል እኮ ዋጋ እያወጣ እኮ ነው። በጎችም እንደዛው። ላኪን ግን እናንተ የበጎች በግ ናችሁ። በጎች ስጋ የሚበሉት ሳይሆኑ እናንተ የማትበሉት በጎች ናችሁ። ገባችሁ? ስጋችሁ የማይበላ ማለት ነው በግ፣ ወይም ሽያጭ የማታወጡ ወይ ልዋጭ የማታወጡ ማለት ነው። ገባችሁ አይደለ? በግ ተሽጦ የሆነ ነገር ይመጣበታል። የሆነ ነገር እናንተ ከመነዛነዝ ውጭ፣ ከመሰደብ ውጭ፣ ሰዎቹን ከማቆሸሽ ውጭ ዝም ስንላችሁ መከራ፣ ስንናገር መጮህ። ጮኻችሁ እኮ ሰሞኑን ምንም ማድረግ አይቻልም። ወተታችሁን እየጠጣችሁ ወተት እና ምንም ማድረግ አንችልም። ወተታችሁን እየጠጣችሁ ሞትም ካለባችሁ 10 ብር ደግሞ እናወጣለን። ደመቁም ትናንትና ማታ ተሸኝታለች። እንግዲህ አይ ጉዴ ጉድኛ አልሰማንም። አይ ጉዴ ጉድ አልሰማንም። ወደ ደረሰች እንግዲህ ሬሳው ወደ ቡታጀራ መሄድ ያለበት፣ አዲስ አበባ ፍጹም መቀበር ያለበትም ብለዋል። እንግዲህ ተብሏል። እንግዲህ ምንም ማድረግ አይቻልም። ስለዚህ ኬዙ እውነታው ፋክቱ ይሄ ነው። ይሄን ስንላችሁ ጠላችሁ። እኛ ብቻ የሜዳው መሪ ነን። እንደ ማናችሁ እናንተ የሚዲያ መሪ የምትሆኑት? ክፉ ሰው ውሻ ሰው እንዴት የሚዲያ መሪ ይሆናል? ሀሳብ ስጡ፣ ሀሳብ አስተያየት ስጡ ስትባል እኮ ለስድብ እኮ ነው የሚያቀናችሁ ለእርግማን እኮ ነው። ብዙ ነገር ብላችኋል። ወደዳችሁም ጠላችሁም ህዝብ ነው ያመጣት። ደመቁን ህዝብ ይጥላታል። ሆ ብለው የአብርሃም ልጆች ተነስተዋል፣ ተደምረዋል፣ አንድ ላይ ተጣምረዋል፣ ተሳስረዋል። ይሄ ነው ድምቀቱ። እውነታው ፋክቱ ይሄ ነው። ገባችሁ? የማትወጡበትን ነገር ማስተዋል የሚባል ነገር አለ። በተለይ የልጃችሁን አባት እንደገና ደግሞ ባል ብላችሁ ያንን ሰው ስትሄዱ መሄድ እንጂ ተመልሳችሁ መታችሁ ያንን ሰው እያረፋችሁ ማድማት ከሆነ አደጋን አስከትሎ ይመጣል ከጀርባ። ይህ አለማወቅ ነው። ማንበብ መጻፍ ትርጉም የለውም በሲስተም በዘዴ ካልሆነ። ገባችሁ? ትርጉም የለውም። ትርጉም አልባ ስለሆነ ማለት ነው። ማንበቡ መጻፉ ትርጉም የለውም። ሲስተመኛ መሆን አለባችሁ። ብልህ መሆን አለባችሁ። ይሄ ደግሞ መልእክቴ ለማን ነው? ለዚች ለደንቆሮ ለደንበቁ። እሷ ደግሞ ብልህ መቼም ልትሆን አትችልም፣ አታውቅም። ስግጥግጥ ስለሆነች ማለት ነው። ይሄ ነው እውነታው። ይሄ ነው ፋክቱ። በቃ ይሄ ነው። ሰላም ቤተሰቦቼ፣ ውድና የተከበራችሁ በውጭ በሀገር ቤትም ያላችሁ የቻናል ቤተሰቦች እንዴት አላችሁ? የሄርሚም እንዲሁም የአብርሃምም እጅግ አድርጌ እህቶች አመሰግናለሁ። ከመጥፎ ነገር፣ ከጅል ነገር፣ ከሰው አፍ፣ ከዚህ ግርግር ሁሉ እንግዲህ አላህ እንግዲህ አውጥቶን እንግዲህ ጥሩ ነገር ደግሞ አመጥቶልን ሁለቶቹ ልጆች ደግሞ በአንድ አድርጎልን እንግዲህ ተደመን በአስደማሚ ሁኔታ እንግዲህ ድል መጎናጸፍ አለብን። ሌላ ነገር እንቀሳቀሳለን ብላችሁ ከሆነ ጥግ ድረስ እንሄድበታለን ብያችኋለሁ። ከዚህ በፊትም ብያለሁ፣ ዛሬም እደግመዋለሁ። ገባችሁ? ስለዚህ ይሄንን ነገር ትንሽ ብታስተውሉበት ይሻላል። አዎ አሁን ዳኒ ትናንትና ነገሮች ይፈተናል ምናምን ያለው ከጀርባ ትልቅ ነገር ስላለ ነው። እሱን ማስተላለፍ ስላለብን ነው። በቃ ከጀርባ ነገሮችን አስበዋል። ስለዚህ አብርሃም ከአሁን በኋላ ማለት ነው ከአሁን በኋላ ምን የመሰለ መግረፊያን መታጠቂያን ፈታክ ማለት ነው። ይችን 2 ጊዜ አቅም ሰዓት 2 ጊዜ ይበቃታል። እውነቴን ነው የምነግርህ። አትልመት ብጥለት ከበላ ወልዳለች። እንደዚህ እሷ የወለደ ሰው መቼ የወለደ ክብረት አለ? እሷ ክብር አይወድላትም። ይችን ይሄን ራሷን ገፋ ስታደርጋት ወይ ይሄን የገጠጠ ጥርሷን አንዲቱን ብታወልቃት እኛ እናስተክለዋለን መልሰን። ምንም ችግር የለም። እንደምንም ብለን ለምልክ
እንደውም ወርቅ ኧረ እነዚህ በጎቹ ያስተክሉ። ቆይ ፎርሽ ባንባል አፌን በዳቦ ተረቴ መልሱ እንዳታበላሹ። ለማንኛውም እነዚህ በጎቹ እንነግራቸዋል ያስተክሉላታል። በቃ አንድ ሹክሹክታም ሰምቻለሁ። እሱንም እንሄድበታለን። ቀድሜ እኔ አጀንዳ መስጠት አልፈልግም። ደመቁ እንደዚህ እሷ መቼ ያለፈላትና ሲጀመር የቤተሰቦቿን ቤት አትቀየሩም እንዴ? እሷን እዚህ ቦታ እንወስዳለን እዚህ ቦታ እናደርጋለን ከማለት ይሄንን ብዬ ለእናንተ አጀንዳ መስጠት አልፈልግም። ላኪን ግን ለምን የቤተሰቦቿን ቤት አትቀየሩላትም? እናቴቷ አሁን አይደለ እንደ የቅርብ ጊዜ እኮ ነው ጉታጀራ የመጣችው። ሩቅ እኮ ነው የእነ አብርሃም ቤትና የነሱ። አብርሃም ትክክለኛ ጉታጀራ ተወልዶ ያደገ ሰው ነው። ሄርሜ ትክክለኛ ከተማው ጉታጀራ ተወልዳ ያደገች ናት። ይችኛይቱ ጉታጀራ ተወልዳ ያደገ ልጅ አይደለችም እንዴ? ሩቅ ነው በጣም እኮ ከእነ አብርሃም ቤት እዛ ለመድረስ እኮ የት መሰላችሁ? የነጋሽዬ ቤትና የነሱ ቤት እኮ አይገናኝም እኮ። ምን አላችሁ? በቃ እየወጣችሁ መቦትረፍ በቃ ይሄ ነው። ለማንኛውም ከዚ እውነታው ይሄ ነው። ልጆቻችን እንግዲህ እንደዚህ ምር ድምቅ ብለው ፈታ ብለው ወጥተዋል። ፈታ ድምቅ ፏፈሽ በቃ ምንም ማድረግ አይቻልም። ወተታችሁን ጠጡ። ግሮልክስ ከፈለጋችሁ ግሮልክስ ጠጡ። በረኪና ከፈለጋችሁ በኢትዮጵያ ቋንቋ በረኪና መጠጣት፣ ደብለቅ እያደረጋችሁ ፊታችሁን መታጠብ ከወተቱ ጋር እያቀላቀላችሁ ጠጡ። አድርሱ። ለአሲያ ለቆረቆንዳዋ ማለት ነው። ቆረቆንዳ አሲያ